ሀና ማሩ እንዴት ነሽ? ሰላም ነው? እኔ የነዚህ ጓደኛ ነኝና እባክሽን እርዳታሽን ፈልጌ ነበረ። እነዚህ አሁን ላይ ያው ያለችበት ሁኔታ ትንሽ ጥሩ ስላልሆነ እንድታግዥኝ ፈልጌ ነው። ከትምህርቷንም አቋርጣ ወጥታለች። እንደገና ደግሞ የሆነ ነገርም እንዳትሆን ብዬ እፈራለሁ። በእርግጥም እሷም ጥፋት አለባት። ጥፋቷም ደግሞ ያው መጀመሪያ ከንፈር ለከንፈር ብዙ ነገር ሲደረግ ዝም ማለቷ ዛሬ ዋጋ አስከፍሏታል እና እኔ ደግሞ አሁን ላይ የሆነ ነገር እንዳትሆን ብዬ እፈራለሁ። ገብቶሻል? ፈልግ ነው እና እሷም ደግሞ ያው እርጉዝ ናት። ምን እንደምልሽ አላውቅም። እና ማርቆስ ምናምን ያውቃሉ ከጎኑ ያሉ ሰዎች ያኔ ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ዛሬ እሺ አብረን አድረናል ዛሬ ብትል ታምኛት ነው። እኔ የምለው ግን ፍቅረኛሞች ለምንድን ነው ፎቶ ካሰራችሁ በኋላ የባሎቻችሁን ፎቶ ተጣልተናል እያላችሁ የማትወስዱት? አሁን ልጁ ፎቶ ሲወጣ ሊደብረው ይችላል፣ ግን የኔ ወንድም አይደብረሽ ውዴ። እኔ አይደለሁም ውዴ። አሁን ለሌላ ሴት ልስጥብሽ ለምን ላድርገው? የሱ ጥፋት እኮ አይደለም የሷ ጥፋት ነው ውዴ። የኔ ወንድም ይቅርታ በእኔ እንዳይደብርክ 3 ወር ሙሉ ታገስኳት እንዳይደብርሽ። እና ልጅቷ ግን እያሰራች ትተዋለች። ለምን እንደሆነ አላውቅም። እንዲሁም ደግሞ አሁን እቺ በእናቷ ፎቶ ነው ያሰራችው። እኔ አንቺን ፎቶ ምን ላድርገው? እሺ ምን ላድርገው? ይሄንንስ ባልሽን እኔ ምን ላድርግልሽ? አንቺ ታጣላሽ፣ ስትፈልጊ ታረቅሽ። ምን ቤት ነኝ እኔ? ምን አገባኝ? ከፈለግሽ ትለብሻለሽ፣ ከፈለግሽ ትጠያለሽ። ወሰጅና እንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሴት ልጅ ጥቃት ይብቃ። የሴት ልጅ የግድ መደፈር የለባትም። የግድ በወንድ ልጅ መገደል የለባትም። እንደዚህ አይነት ወንጀል የሚሰሩ ወንዶች ደግሞ መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። አብርሽን ያህል ከነጻነት ፍቅር ከፍቅር ሩታ ነው እንዴ? ለምን ትላንተኛ ሰዎች ሲሰድቡ ተቃውመናል፣ መልስ ሰጥተናል። አትንኩት በቃ እሱ ተፈልጎ ነው የተሰጠው ብለን ተናግረናል። አንቺ ደግሞ ይሄን ያህል አግብቶ በቬሎ እስኪ ፖስት ድረስ ዱባይ ሄዶ እስኪ ዝናና ድረስ ቡታጅራ ላይ ያ ሁሉ ነገር ሲካሄድ እነ ፋሲካ ዩቲዩብ እነ አሚን ዩቲዩብ እየወጡ የሀገሩ ልጅ ናት፣ የቡታጅራ ልጅ ነች፣ በገንዘብ ተገዝታ ነው ከአዲስ አበባ አልመጣችም ብሎ ሲያወሩ ጆሮ ጠብ ብለሽ ትተሽ አሁን ደግሞ ትዳር ሲይዝ አንቺ በዚህ መንገድ መምጣትሽ ልክ አይደለም፣ መጎዳትሽ አግባብ አይደለም። ሶ ግን እዚህ ጋር አሁን ምንድነው የኔ ሀሳብ፣ ልጅቷን ተረዷት፣ አትስደቧት። ኤፍሬም ዩቲዩብ አለ፣ ማርክ ዩቲዩብ አለ፣ ኢዮብ ነው ማን ነው አቤል የሚባል ዩቲዩብ፣ ብዙ የቡታጅራ ልጆች አሉ። ተረዷት ልጅቷ እንዴ። ልጅቷ የሰው ልጅ መደፈር የለበትም። ቅስሟ ተሰብሯል፣ ሞራሯን በሙሉ ሰብሮታል። የቡታጅራ ልጆች ለምንድን ነው እንደዚህ የምታረጉት? በቃ ለምን ይሄን ሁሉ በደል ትበድላላችሁ? ለምን ይሄ ሁሉ ይሆናል? ማርክ ሄለንን አስለቅሶ ደንብ አስነብቶ በዝምድና ምናምን ተብሎ ተዋት። ኦኬ ፍቅር ትላንት አልቅሳ ተሰባብራ ወጥቃ እንደ አዲስ ተነስታ ስትመጣ ሰባብራችሁ እንዳትቆም አርጋችሁ ብትቷት፣ እሷ ግን የማንም አያስቆመኝም ብላ የእናቴ ልጅ ነኝ በማለት አቤት ይወር ያለ እና ቆማ ሄዳለች። ወላሂ አድናቂዋ ነኝ እኔ። ወንዶች ብቻ ሲበደሉ ወንዶች ትላላችሁ። እነዚህ ሴቶች ተበዳይ ናቸው። እቺ ልጅ ድምጽ ይሰማ ብላ ነው የመጣችው። ድምጿ ይሰማ፣ ብዙ ፋይል አውጥታለች፣ ብዙ ነገር። ከዚህ በላይ ምን ፈለጋችሁ? የምትከታተሉ ሰዎች ምንድነው የምትፈልጉት? ገና አሁን ነገር ሌላ ትመጣለች። የልብስ ማስታወቂያ ተንበርክኮ አበባ እየሰጡ ነው። ልደት አብሮ እያከበሩ ነው። ለስላሳ አፍ ለአፍ እየተጣጡ ነው። እየተላላሱ ልደት ነው የሚባል አማርኛ ያለ እንዴ? ምን ሆናችሁ እናንተ? እንደ ሴት አስቡ። ነገ በእናንተ ላይ የሚደርሰውን ነገር አስቡ። ዛሬ ሚዲያ ላይ መታችሁ ተከዳው እንዲያል ብላችሁ የምታለቅሱት እየየ የምትሉት ቀልድ ነው። ሰላም ቤተሰብ፣ እጅግ በጣም አዝናለሁ። ዛሬ የደረሰኝን እንግዲህ ሙሉውን ቪዲዮ ሙሉ ሪከርዱን ማሰማት አልፈለግኩኝም። ምክንያቱም በእናንተ ምርጫ ሙሉ ሪከርዱን አሰሚኝ ካላችሁኝ አሰማችኋለሁ። ኮመንት ላይ አስቀምጡልኝ ማለት ነው። ያሰማኋችሁ አንዱን ሰረዝ ሪከርድ ብቻ ነው የተላከልኝ። በጣም ብዙ ከ3 ከ4 በላይ ሪከርዶች ናቸው። ልጅቷ ጓደኛዋ ናት ማለት ዲላ ዩኒቨርሲቲ አብረው እንደሄዱ እንዲሁም ደግሞ በቅርበት እንደምታውቃት በጣም ብዙ ሚስጥሮችን አውርታኛለች ማለት ነው። እጅግ በጣም ነው ያዘንኩት ካወራችኝ ነገር አንጻር። አሁንም ቢሆን ሩታ አርግዛለች። ያረገዘችው ልጅ በእርግጥ
የማን እንደሆነ ባይታወቅም ምክንያቱም ከዚህ በፊት ልጅ ያንተ ነው ያንተ አይደለም ሲባባሉ ስለነበረ ከዳኒ ጋር መኖር ጀምራ ስለነበረ ሩታ የማን እንደሆነ በስትክክል ባናቅም፣ ነገር ግን እውነታው ከወጣ በኋላ ልጁ የአብርሽ መሆኑ ከተረጋገጠ ያው ግዴታ ከአብርሽ ጋር ነው ሩታ የምትኖረው ማለት ነው። ስለዚህ ያለው አማራጭ ምንድነው? ነጽዬ እራሷን አጠናክራ በዩቱባ በደንብ ጠንካራ ሴት ሆና መታ ዩቱብ እንድትሰራና እሱን ደግሞ በወንድማዊነት አብርሽም በወንድማዊነት እንድታየው አብርሽም ደግሞ ነጽን በደንብ በተቻለ አቅም ከዚህ በፊት ፍቅረኛ ናት የምትወዳት ሴት ናት እና በተቻለ አቅም ሰፖርት እንድታረጋት ወንድምና እህት ሆናችሁ እንድትቀጥሉ ነው ምለው ማለት ነው። ምክንያቱም እኔ የሰማሁትኝ እጅግ በጣም የሚያሳዝን ነገር ነው። በጣም ተወዳት እንደነበረ በጣም ብዙ ሰዓቶችና ብዙ ጊዜያቶችን አብራችሁ ታሳልፉ እንደነበረ እንዲሁም ደግሞ ረድኤት ሆቴል ላይ ብዙ ጊዜ በተደጋጋሚ ቡታጀራ ላይ ካፌ ውስጥ ትጠጡ እንደነበረ ሻይ ማኪያቶ ምናምን ምሳ ትጋብዛት እንደነበረ ማለት ነው። ትጠጡ እንደነበረ ስል ጋይስ ሌላ ነገር ሳይሆን ላይክ ኮፊ ማኪያቶ ምናምን ሻይ እንዲሁም ምሳ እራት እያለ ይጋብዛት እንደነበር በተደጋጋሚ እዛ ሆቴል ውስጥ ቁጭ ብለው ረጅም ሰዓት ያወሩ እንደነበረ ብዙ ኢንፎርሜሽኖች ተሰጥተውኛል። እና ሀኒ እባክሽን ለዚች ልጅ እንድትጠነክር ድምፁኛት ነው ያሉኝ። እኔ ግን አብርሽንና ነፂን ለማስማማት እንጂ በእርግጥ አብርሽም ጥፋት አለበት፣ ነፂም ትልቅ ጥፋት አለባት። ምክንያቱም ይሄ ሁሉ ነገር ሲፈጠር ጓደኛዋ እንዳለችው ሰምታችኋል። ከንፈር ለከንፈር ሩታና አብርሽ ሲሳሳሙ አይታችኋል ብዙ ጊዜ በተደጋጋሚ። ያ ሲሆን ይሄ ነገር ቀድማ ማስቆም ነበረባት። እንዲሁም ደግሞ ጓደኛዬ የቅርብ ወዳጄ ሚስጥረኛዬ የምላት አንዲት ዩቱበር አለች፣ ዛፍ ዩቱብ ትባላለች። እሷም ደግሞ ብዙ ጊዜ በተደጋጋሚ መገናኛ አካባቢ ላይ ሁለቱ ነፂና አብርሽን ከ8 እና ከ7 ወር በፊት አይቻቸዋለሁ ብላ ኢንፎርሜሽን ሰጥታኛለች ማለት ነው። ከሆነ በጣም ያሳዝናል። እና ነፂ አሁን ራስሽን እንድታበረቺ ራስሽን እንድታጠነክሪ ነው የምፈልገው። እንዲሁም ደግሞ ማርክና ኤፍሬም የተንቢ ወንድም ይሄንን ጉዳይ ይዛችሁ እንድትከታተሉና እነዚህ ልጆች ወደ ሰላም እንድታመጡልን እንፈልጋለን። ምክንያቱም ሰላም በነበሩ ሰዓት ፍቅር በነበሩ ሰዓት አብራችሁ ስታጨበጭቡ ስለነበረ አሁን ደግሞ ጸብ ተነስቷልና ጸቡን ለማብረድም ደግሞ አንድ ላይ በጋራ መቆም እንዳለባችሁ መልእክቴን አድርሱልኝ። በተለይ የተንቢ ወንድም በጣም ነው የምወደው ኤፍሬምዬ እና በተለይ ኤፍሬምዬ ይህንን ጉዳይ አንተ ለየት ባለ መልኩ እንደምታስተካክለው አልጠራጠርም። ምክንያቱም አንተ የልጅ አዋቂ አስተዋይ ነህ። በጣም ነው የምወደው አንተን እግዚአብሔርን የምሬን ነው ብለው ያው በውሸት እግዚአብሔር ናል። እና ምን ለማለት ፈልጌ ነው ሩታ በእርግጥ በጣም ብዙ ደክማለች በስራው አብራው ሲሰሩ በጣም ብዙ ለዚህ ሁሉ ያደረሰችውም ሩታ ናት። ግን ሩታን በጣም ብልጥ ስለሆነች ነው አስባችሁታል። በዚህ ሰዓት ያረገዘችው ቶሎ አረገዘች። ለምን ሌላ ክፍተቶች እንዳይፈጠሩ ቶሎ አረገዘች። ያቺ ደግሞ ትምህርቷን እየተማረች ምን እያለች በቃ አለው እያላት እሷ ተዘናግታ እንደዚህ አይነት ህይወት ገብታለች። ስለዚህ አሁን ጠንክራ በራሷ ጎበዝ ሆና ጀግና ሆና ዩቱቧ እንድትቀጥል ነው መመክራት እንደ እህት ማለት ነው ለነፂ። እንዲሁም ደግሞ የተላከልኝን ማስረጃዎች፣ ቪዲዮዎች፣ ፎቶዎች ምናምን አውጪ የምትሉኝ ከሆነ አወጣለሁ ማለት ነው ጋይስ። ሙሉ ሪከርድ ማሰሚ ካላችሁኝ ያሰማለሁ። ለዚህ ቤት አዲስ ከሆናችሁ ላይክ እንዲሁም ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኔ ምንም ስለማይጠቅም ነው ማውጣት ያልፈለግኩትኝ፣ ምንም አይጠቅም ብዬ ስላመንኩ ነው። ምክንያቱም አሁን አብርሽ እና ሩታ መለያየት ማለት እውነት ለመናገር በጣም ከባድ ነው። በጣም ከባድ። ማን ነው ደፍሮ አብርሽና ሩታ ተለያዩ የሚለው? ኔቨር ኤቨር የማይሆን ነገር ነው። ግን ሴት ልጅ ስትበደል ይሄ የምታስፈራሯት ነገር ምናምን ልታቆሙ ይገባል። የምታስፈራሯት አካል ካላችሁ ማለት ነው። የምር ነው የምንላችሁ እኛ። የሆነ የምታስፈራሯት ሰዎች ማስረጃ ፎቶችሁ የሆነ ነገራችሁ እጃችን ላይ ከገባ ሪል ነው የምንላችሁ እኛ ነፂን ከህግ አካል ጋር እናገናኛታለን፣ ጠበቃ እንቀጥርላታለን። ገባችሁ? ይሄንን የምታደርጉ በእርግጠኝነት እኔ ማን እንደሆነ ባላቅም ስም አልተጠቀሰም። ስለዚህ የምታስፈራሯ ሰዎች አደባችሁን ብትይዙ መልካም ነው። ምክንያቱም ልክ እናንተ የሆነ ነገር እንዳላችሁ ሁሉ እሷም ደግሞ ሰው እንኳን ባይኖራት እኛ የሚዲያ ሰዎች እናግዛታለን፣ ሰፖርት እናረጋታለን። ስለዚህ ትስራበት፣ እንዳታስፈራሯት። ወደ ሚዲያ መብቷን የፈለገችውን ነገር መስራት፣ ማንም እንዳይናገራት ስራውን ትስራ። እኔ የምለው ይሄ ነው። አጥፍተሻል ነፂ፣ እስከ ዛሬ የት ነበርሽ? ዛሬም ነገም ሁሌ የምንጠይቅሽ ጥያቄ ነው። ለዚህ ምላሽ ካለሽ ደግሞ ይዘሽልን ብትመጪ፣ እስከ ዛሬ የት እንደነበርሽ ትክክለኛው ማስረጃሽን ይዘሽ ነው። እስከ ዛሬ ይሄ ሁሉ ነገር ሲፈጸም ይሄ ሁሉ ነገር ሽማግሌ የት እንደነበርሽ እቺን ብቻ ብታብራሪልን። ይሄን ነው የምለው እኔ። እንግዲህ ከዚህ በላይ ምንም ማለት አልችልም።
እኔ ማስረጃዎች የተላኩልኝ ሙሉ ማውጣት ከፈለጋችሁ የልጅቷ ፎቶ ሁሉ መለጠፍ ስለፈራሁኝ ነው። ለጥፊ ካላችሁ ማስረጃ የሰጠችኝንም ልጅ ለጥፋለሁ። የተላከልኝንም ቪዲዮዎች ሁሉ ነገሮች እልካለሁ። እውነት ነው ትምህርቷን አቋርጣለች። በትክክለኛ ነው ትምህርቷን ያቋረጠችውን በአብርሽ ምክንያት እንደሆነ ነው የሰማሁት ማለት ነው። ያው ፍቅር ከባድ ነው ታውቃላችሁ። ብዙ እህቶቻችን ብዙ መስዋዕትን የሚከፍሉት ለፍቅር ያው የታወቀ ነው። ፈጣሪ እርዳሽ ነፂ፣ እኛ ከጎንሽ ነን። አይዞሽ በርቺ። የምታስፈራራ ሰዎች ደግሞ ከተግባራችሁ እንድትቆጠቡ ዋ ብያለሁ። ይሄ የኔ ማስጠንቀቂያ ነው። ዋ ብያለሁ። አንዲት መረጃ እጃችን ከገባ የምታስፈራሯት አካሎች እኛ አሳልፈን ለህዝብ ነው የምንሰጣችሁ፣ ከዛም ደግሞ ለህግ አካል። ይሄን ከማድረግ ደግሞ ወደኋላ አንልም። ይሄንን ማመን አለባችሁ። አመሰግናለሁ። ለዛሬ የነበረኝ ይሄ ነው። ፍትህ ለምትበደል ሴት ልጅ። እኔ ሴት ልጅ ማንም እንዲነካት ስለማልፈልግ ሁላችሁም ከታች